አንዱ ከአንደኛው ብሔር የሚማማርበት ስለሆነ ይሄ መጽሐፍ በሌሎችም የብሔር ብሔረሰቦች ቋንቋ ቢተረጎም በአማርኛ የምንጣላውን እንግዲህ ጎጃሜና ሌላው እንግዲህ ሰው በአማርኛ ሲጣላ አስቡልኝ። ከስንት ዓመት በኋላ ምናልባትም ከ70 ዓመት በኋላ ታሪካቸውን ሲጽፉ ሽቷ ዛሬም ድረስ ትምህርት ዓላማው ችግር መፍቻ መሆን አለበት። ዶክተር አብርሃም ሕክምናው ብቻ አይደለም፣ ጸሐፊነቱ ብቻ አይደለም፣ የግብርና ምልቅ ናቸው። መቼ እንደተወለደ እንኳን እሱ እና አያውቁም። ከዚህ በመቀጠል ፕሮግራማችንን በይፋ የምንጀምር ሲሆን የዛሬው ደራሲ ዶክተር አብርሃም አስናቀ የትምህርት ዝግጅታቸውን በተመለከተ በአዲስ አበባ ዩኒቨርሲቲ የሕክምና ፋሲሊቲ በሐኪምነት ተመርቀው በጀርመንም ሀገር በቀዶ ሕክምና የተመረቁ ሲሆን በካናዳ ሀገርም የወባ ቀዶ ጥገና ትምህርትን ወስደው አጠናቀዋል። የሥራ ልምዳቸውን በተመለከተ በአዲስ አበባ ዩኒቨርሲቲ ሕክምና ፋክልቲ በቅዱስ ጳውሎስ ሆስፒታል በቀዶ ጥገና ክፍል ኃላፊነትና እንዲሁም በመምህርነት ሰርተዋል። በጥቁር አንበሳና በየካቲት 12 በዳይሬክተርነት ሰርተዋል። በጎንደር ዩኒቨርሲቲ ጤና ሳይንስን ከማደራጀት በዘለለ በመምህርነትም አገልግለዋል። በሙያቸው ከ50 ዓመት በላይ ያገለገሉ ሲሆን ከዚህ ቀደምም 3 መጽሐፎችን አሳትመዋል። ብሶት፣ እኔና ሕክምና እንዲሁም ደግሞ ሄልስ ኤንድ ሜዲሲን የሚሉትን ከዛሬ ጋር በተጨማሪ 4ኛ መጽሐፋቸው ነው። እኚህ የተከበሩ ዶክተር ከሙያቸው በዘለለ ለትውልድ ተሻጋሪ የሆነ ማስታወሻ እያስቀመጡ በመሄዳቸው ሌሎችም ዶክተሮች እንዲህ አይነት መለመድ አለበት ብለን እያበረታታን ዶክተርን የመክፈቻ ንግግር እንዲያደርግልን በታላቅ አክብሮት ጋብዛለሁ። አመሰግናለሁ። አመሰግናለሁ። ይህችን መጽሐፍ ከመጻፌ በፊት ሌሎች መጽሐፍት ጽፌ ነበር። ወዳጆቼ እንዴት ያንተ ታሪክ በዚህ ይወሰናል የሚል ነገር ሲነግሩኝ የኔ ታሪክ ከዚህ በላይ እንዴት ይሄዳል? ሊሄድም አይችልም። አስተማሪነት መኖር አለበት። አለበለዚያ ጥቃቅኑን ነገር ሁሉ ከጨመርኩ ታሪኩ በጣም ይረዝምና ቁም ነገርን ያጣል። ይህን በማሰብ ነው እንግዲህ ብዙ ጊዜ የፈጀብኝ። ከዛ በላይ ብዙ ግለ ታሪኮች በሚጻፉበት ጊዜ እዚህ ቦታ ተወለድኩ፣ እዚህ አደግኩ፣ እዚህ ተማርኩ፣ ጨረስኩ፣ ዩኒቨርሲቲ ስራ ያዝኩ፣ ይቀጥላል። አገባሁ፣ ወለድኩ። የሁላችንም ታሪክ ነው። የኔ ብቻ ታሪክ ሊሆን አይችልም። ነገር ግን እኔ ያደረገኝ ምንድን ነው? ከወላጆቼ መወለዴ ብቻ ወይንስ ሌሎች አሉበት የሚልን ነገር በማሰብ ብዙ ጊዜ ቆይቼ ወደዛ የገባሁት። አንድ ይሄንን ለመናገር ሳስብ ጊዜን በሁለት መክፈል አስፈላጊ ሆነ። ያም ትላንት እና ዛሬ። ትላንት የሚለው በቤተሰብ ቁጥጥር የነበርኩበት ነው። በዛን ጊዜ
ከቤተሰቦቼ ውጭ ማህበረሰቡ፣ ቤተ እምነትና ትምህርት ቤቶች ናቸው እኔ ያደረጉኝ። የዛን ጊዜ ትምህርት ቤቶች ምን ይመስላሉ? የዛን ጊዜ ቤተሰብ ምን ይመስላል? የዛን ጊዜ ቤተ እምነት ሁኔታ ምን ይመስላል የሚለውን ዳስሼ እኔ ያደረጉኝ እነዚህ ናቸውና እኔን አሁን የምታውቁኝ እነሱ ናቸው እዚህ ሊያደርሱኝ የቻሉት የሚል ነው። ግን ያ ማለት ደግሞ ትላንት ለዛሬው መሰረት አይሆንም። ትናንት የብቻው እዛ፣ ዛሬው ደግሞ የብቻው እዚህ አይቀመጥም። ለዛሬ ስንቅ አድርገን የትላንቱን ይዘን ነው ወደ ዛሬ የምንመጣው። ዛሬ ላይ ከቤተሰብ ቁጥጥር ውጭ ከሆንኩ በኋላ ያሉት የዩኒቨርሲቲ ጓደኞቼ፣ የዩኒቨርሲቲ መምህራኖቼ፣ ከዛም የስራ ጓደኞቼ ስራ ከጀመርኩ በኋላ ከዛም በመቀጠል የትዳር ጓደኛዬ፣ ልጆቻችንን እኛ እንቀርጻቸዋለን ነው የምንለው። ግን እነሱ ደግሞ ባይናገሩም ምንም ባያረጉ እኛን ቀርጸውናል ብናውቀው። ከዛ አልፎ የመንግስትን ሮል አለው። እኔ ላይ ደግሞ ሌሎቻችሁ ላይ ሌላ ነው። እኔ ላይ ታካሚዎቼ ዛሬ እኔ የሆንኩትን እንድሆን አስተዋጽኦ አድርገዋል። ከዚህ በተጨማሪ አሁን ባለው ደረጃ ቴክኖሎጂ ሁላችንንም ምን እያደረገ እንደሆነ ለእናንተ መንገር አያስፈልግም። ስለዚህ እነዚህን አቀነባብሬ በእነዚህ ዙሪያ የኔ ህይወት ተቀይሯል። እኔን ያደረጉኝ እነዚህ ናቸው። ትላንት እነዛ፣ ዛሬ ደግሞ እነዚህ ተደምረው እዚህ ያደረጉኝ። መጽሐፉ አጠር ያለ ነው። ለምን አጭር ሆነ የሚል ነገር ከመጣ እዚህ ላይ ትንሽ አስተያየት መስጠት ስለምፈልግ ነው። ረጅም ቢሆን በዛሬ ጊዜ በጣም ረጅም መጽሐፍ ይጻፋል እንጂ አይነበብም። አንባቢ የለም። አንባቢ የጠፋ ከተባለ ዩቲዩብ እና ቲክቶክ ምናምን አንባቢን አጥፍተውታል እና አትኩሮት ጠፍቷል። 2 ገጽ 3 ገጽ ካነበብ በኋላ ይሰለቸናል። ዩቲዩብ ለማየት እንሄዳለን። እንዲህ አይነት ሁኔታ ስለተፈጠረ ረጅም መጽሐፍ ተጽፎ ላይነበብ ምንም ትርጉም አይኖርም። ሁለተኛ ትልቅ መጽሐፍት ደግሞ የራሳቸው የህትመት ችግር ይከተላል። በጣም የህትመት ነገር ውድ ስለሆነ እኔ የምሰጋው ወደፊት እውቀት ማስተላለፍ ከባድ እየሆነ የሚመጣ ይመስለኛል። እውቀት ያላቸው ሰዎች ማሳተሚያ ካጡ እንደያዙት ነው የሚሞቱ። ስለዚህ አጠር ብሎ ቁም ነገር ኖሮት የሚጻፍ መጽሐፍ ቢኖር እንጂ ረጅም መጽሐፍ ለመጻፍ ያስቸግራል። ስለዚህ መጽሐፏ አጠር እንድትል ምንም አርዝመው ቢባል እንኳ ከማርዘም ይልቅ ማሳጠሩ ይሻለኛል ብዬ ነው ያሳጠርኩት። እዛ ላይ እንግዲህ ሁሉንም ከምጠቅሰው የኛ ተረት ካረጁ አይበጁ የሚባል ነገር አለ። እንግዲህ ሁላችንም እያየው ነው፣ ግራጫ ፀጉር ይበዛል። ግን ተረቱ ቢሻሻል ጥሩ ነው። ካረጁ ይበጃሉ። ይቺ ሀገር ሳይሆን በአጠቃላይ ዓለም የጉልበተኞች ከሆኑ ሩጦ ማምለጥ አይችሉም፣ ታግለው መጣል አይችሉም። ስለዚህ ካረጁ አይጠቅሙም። በሌላ አንጻር ግን በጣም የሚጠቅሙበት ጊዜ እድሜ በዛን ጊዜ ነው። ይመክራሉ፣ ያስተምራሉ፣ ይወቅሳሉ፣ ብዙ ነገር ያደርጋሉ። ስለዚህ አንደኛዋን አርዕስት ቆንጥቤችን ያስገባት በሙያዊ ምክንያት ያገኘዋቸው ሰዎችን መነሻ በማድረግ ነው። ሌላው መምሰልና
መሆን የምትል አንድ አርዕስት አለች። ያው ስንማርም ይሁን ስናድግም ይሁን ከመሆን ይልቅ መምሰልን ነው የምንመርጠው፣ ቀላል ስለሆነ። መሆን በጣም ብዙ ጊዜ ይፈጃል፣ ብዙ ልፋት ይጠይቃል። መምሰል ግን ቀላል ነው። ስለዚህ ብዙ ቦታ እናንተ ታውቁታላችሁ፣ ከመሆን ይልቅ መምሰልን ስለሚመርጥ እንደ አርዕስት እንትን ብያታለሁ። እዚህ ላይ አንድ ነገር ማንሳት የምፈልገው አንዳንድ አርዕስቶች በመሰረቱ ውይይት ተደርጎባቸው አቋም ተይዞባቸው ለሀገር እንዲጠቅሙ ቢደረግ ጥሩ ይሆናል። አንዱ ስለ ትምህርት የሚገልጸው አለ። ትምህርት ወይም እውቀት በተግባር ካልተተረጎመ ወይም ችግር ሊፈታ ካልቻለ ምንም ጥቅም የለው። የማንን ችግር የሚለው እዛ ላይ መወያየት ይቻላል። ግን መነሻ ላይ ትምህርት ዓላማው ችግር መፍቻ መሆን አለበት። መጀመሪያ ችግሩን ማወቅ አለብን። ከዛ እኛ የምንማረው እውነት ያንን ችግር ለመፍታት ነው የሚለውን ውይይት ተደርጎ ሁሉም የሚመለከተው አንድ አቋም ቢያዝበት ጥሩ ይመስለኛል። ሁለተኛው ስነ ምግባር እና ሞራል ነው። የፈለገው ሊቅ ቢሆን ስነ ምግባርና ሞራል ከሌለ ለራሱን መጥቀሙ ያጠራጥራል፣ እንኳን ለሌላ። እኔ የሚለው ብቻ ነው የሚቀረው። ምክንያቱም ስነ ምግባርና ሞራል የማህበረሰቡ ጥሩ፣ መጥፎ፣ ትክክለኛ ያልሆነ የሚለውን የሚገልጽልን ስለሆነ ያንን በምናይበት ጊዜ ያ ሞራል ከሌለ እውቀት አገልግሎቱ ለግል ብቻ ነው የሚሆነው። ሶስተኛ አርዕስት ላይ ቅድም ያነሳሁት ነው። ካረጁ አይበጁ የሚለውን ነገር በደንብ ውይይት ተደርጎበት ያረጁትና ያገለገሉት ሰዎች ምን ይገባቸዋል እዚች ሀገር የሚለውን ውይይት የሚያስፈልገው ይመስለኛል። ቴክኖሎጂ ጉዳይ ነው። ቴክኖሎጂ አትኩሮትን ይሰርቃል፣ ተጠንቷል። በዚህ የተነሳ ብዙዎች አትኩረታቸውን አጥተዋል። ዛሬ እንግዲህ በእኛ ትናንሽ ሆነን የምናውቀው መርካቶ ሄዶ ዕቃ ሲገዛ ከክፍለ ሀገር ተመጥቶ የስንትና ስንት ሺህ ብር ዕቃ ተገዝቶ ስንት ነው የምከፍል ሲባል በቃሉ ነው። የማ ቢሆን እንደዚህ እኮ ነው ምናምን ወደ 800 ምናምን ሺህ ትከፍለኛለህ። ዛሬ እንጃ ትንሽ ዕቃ 2 ብትገዙ የዚያችን ዕቃ በሞባይል አባስተን ነው። አሁን አንጎል ስራውን አቁሟል። ቴክኖሎጂ ነው እየሰራ ያለው። ልጆቻችን ምን ይሆናሉ የሚያጠያይቅ ነው። ምናልባት ድሮ ቀደም ብሎ ምን ስፔል አርግ ቢባል አንዱ ወዲያውኑ ቆሞ ትምህርት ቤትም ይናገራል። ዛሬ ግን ጉግል እናርግ፣ ቆይ ስሜን በጉግል ሌው ሳንል አንቀር እና ቴክኖሎጂ ብዙ ጥቅም እንዳለው ሁሉ ጉዳቱንም ለይተን እንዴት እናርግ ወደሚለው ነገር መሄድ ያለብን ይመስለኛል። መጽሐፍት እየተጻፉ ነው። ከተወሰነ እድሜ በታች ያሉ ልጆች ሞባይል ምናምን እንዳይጠቀሙ እየተደረገ ነው እና አትኩሮት ይሰርቃል። በእኛ ሀገር በሌላውም ያው ሊሆን ይችላል። ከአትኩሮትም በላይ አለ። ተመስጦ ይሉታል። በተመስጦ ጊዜ ሰው ቢቆነጠጥ ስሙ ቢጠራ ምን ቢያደርግ አይመልስም። ሌላ ዓለም ውስጥ ነው ያለው። እኛ ባይሆን በስዕል ገልጸነዋል። የትኛው ስዕል እንዳትሉኝ ሁላችሁም ታውቁት ይሆናል። ያሬድ ዜማውን በሚዘምር ጊዜ
ንጉሱ ዜማውን እየሰማ በጦር ወጋው እግሩ ይደማል። ያሬድ ግን አላቆመም፣ ዜማውን ቀጠለ። ምክንያቱም እዚህ አይደለም ያለው፣ ሌላ ላይ ተመስጦ ነው ያለው። እዚህ ቢሆን ኖሮ ህመሙ ይሰማዋል፣ ያቆም ነበር። ስለዚህ ከተመስጦ ወርደን አትኩሮት ላይ ነበር። አሁን ደግሞ አትኩሮታችን በቴክኖሎጂ እየተወሰደብን ነው። ሄደን የት እንደምንገባ እንግዲህ እግዚአብሔር ይወቅልን። ለማንኛውም ግን በዚህ መጽሐፍ ትላንት የሚለው የብዙዎቻችን ነው፣ ዛሬ የሚለው ላይ ነው የምንለያየው። በእድሜ ተመሳሳይ ደረጃ ያለን ሰዎች ትላንትናችን አንድ ነው። ነገር ግን ዛሬያችን እየተለያየን ሄደናል። ያ ማለት ግን ዛሬና ነገ አይለያዩም። ትውልዱን እንወቅስበታለን፣ ትውልዱም ይወቅሰናል። ግን መነጋገር አልቻልንም። ትልቁ ችግራችን እኛ ልጆቻችን እኛን መምሰል አለባቸው። አይሆንም። ለውጥ እኮ በየጊዜው አለ። እነሱ ደግሞ እነዚህ አሮጊቶች እነዚህ ሽማግሌዎች ሊሉን ይችሉ ይሆናል። ግን ያለ ሽማግሌዎች ያለ አሮጊቶች መሰረት ዛሬ የለም። ዛሬውን ደግሞ የስምንተኛው ሺህ ትውልድ ብለን መውቀስ፣ እኛም እኮ ስምንተኛው ሺህ ውስጥ ነው ያለን። የዛሬ ትውልድ እንላለን። የዛሬ ትውልድ እንዴ! እኛም ዛሬ ውስጥ አለን እኮ። ስለዚህ የዛሬ ትውልድ ከየትም አይመጣም፣ ከሰማይ አይወርድም፣ ከመሬት አያድርም። እኛው የቀረጽነው እኛው እንትን ያልነው። ምን ሰጠናቸው? ምን ተወያየን ከልጆቻችን ጋር? ከወጣቱ ጋር ምን አረግን የሚለው ነገር ነው። እነሱም እኛን መውቀስ ያ አያዋጣም፣ እኛም እነሱን መውቀስ አያዋጣምና በእነዚህ አርዕስቶች ላይ ውይይት ማድረግ የሚችሉ ሰዎች ውይይት ቢደረግበት ጥሩ ነው። እኔ እንደ ዳያሎግ የዛሬ ልጅና የድሮ ብዬ ብጽፈው ወደ ራሴ አዳላለሁ፣ ጥሩ አይመጣም። በውይይት ላይ ግን ሁሉም የሚመለከተው አስተያየት ሰጥቶበት መንገድ ሊይዝ ስለሚችል በአንዳንድ አርዕስቶች ላይ ውይይት እንዲደረግ እየጠየቅኩ እየለመንኩ እዚህ ላይ ንግግሬን አቆማለሁ። ለረዱኝ፣ ሀሳብ ለሰጡኝ፣ በሀሳብም በሞራልም ይህን እንድጽፍ ላደረጉኝ፣ ላበረታቱኝ፣ ከዛም በላይ መጽሐፍ ገዝቶ ለማንበብ እዚህ ለመጡት፣ እዚህ የተሰበሰባችሁት በምክንያት ነው። ብዙ ሰው አይመጣም፣ ተናግሬያለሁ፣ አንባቢ የለም። ግን እዚህ መጥቶ ለማንበብ መምጣት ራሱ ለእኔ ክብር ነው። ስለዚህ እዚህ በመገኘታችሁ ሁላችሁም በጣም አመሰግናለሁ። በግልም በቡድንም በምንም ለረዳችሁኝ፣ ላበረታታችሁኝ ታላቅ ምስጋና አቀርባለሁ። አመሰግናለሁ። ከዚህ በመቀጠል የዕለቱ ክብር እንግዳችን ዶክተር ለገሰ ይግዛው የአጥንት ስፔሻሊስት አጠር ያለ መልእክት እንዲያስተላልፉልኝ እጋብዛለሁ። አመሰግናለሁ። ሞራል ስጥልሽ። በመጀመሪያ ለዚህ የተከበረ ቀን ላደረሰን ለፈጣሪያችን ምስጋና ይገባዋል። ከዛ በመቀጠል ደግሞ ዶክተር አብርሃም ካላቸው ውድ ጊዜ ከቤተሰብም ኃላፊነት ከሙያም ኃላፊነት ሁሉ ቆጥበውና ቀንሰው ይህን መጽሐፍ ለትውልድ ማበርከት አለብኝ ብለው አንድ ብቻ አይደለም፣ ብዙዎቻችን አንድ ገጽ መጽሐፍ ይከብደናል። እሳቸው ግን 4ኛ መጽሐፋቸውን አሳትመዋል እና ይሄን ሁሉ ጊዜ ከየት አገኙት? እና ደግሞ ሲስተር ውዳሴስ ምን ያህል ጠንካራ ቢሆኑ ነው ከዚህ ሁሉ ስራ ከቤተሰብ ኃላፊነት ሁሉ ሰውተው ጊዜያቸውን ለመጽሐፍ ሲያውሉ ምን ያህል ቶለሬት አደረጉና ለሌሎች እናቶችና ሚስቶችም ምክሮትም ቢለግሱልን በጣም ደስ ይለኛል። ምክንያቱም ቀላል አይደለም፣ ጊዜ በጣም ውድ ነው። እንግዲህ ስለ ዶክተር አብርሃም ትንሽ ነገር ተናገር
የሚል እድል ተሰጥቶኛል። አዘጋጁን በጣም አመሰግናለሁ። ለእኔ ይሄ በጣም ታላቅ ክብር ነው። ግን አንድ ነገር ላስታውሳችሁ፣ ከአስተማሪ ፊት ቆሞ መናገር ለፈተና እንደ መቅረብ ያህል ይከብዳል እና ዶክተር አብርሃምን በትንሹ ነው እኔ ልናገር የምችለው። ምክንያቱም ስለሳቸው መናገር ይቻላል የሚሉ ረጅም ጊዜ አብረው የኖሩ ሰዎች ቢናገሩ አንድ ቀን ላይ በቃ ስለሚችል እኔ የማውቃትም በጣም ትንሽ ነገር ነው የማወራችሁ። ዶክተር አብርሃምን የማውቃቸው ጤና መኮንን ትምህርት ቤት እያሉ በጣም የታወቁ ኳስ ተጫዋች ነበሩ። የቡድኑ መሪ ነበሩ። ወጣቶቹን በጣም ነበር የምንወዳቸው እና ኮሌጅ ሊለማመድ ሜዳ ሲመጣ ከሜዳ ውጭ ሁሌ እንቆማለን እኛ እና የምንቆምበት ምክንያት ምን መሰላችሁ? እነሱ መትተው ከሜዳ የሚወጣ ኳስ ለመንካት ነው። ጀስት መንካቱ ለኛ በጣም ትልቅ ክብር ነበርና ያን ያህል ይወደዱ ነበር በወጣቱ። ከዛ በኋላ እኔም እድሉ ደርሶኝ ወደ ሕክምና ትምህርት ቤት ስገባ በመምህርነት አወቅኳቸው። ዶክተር አብርሃም እውነተኛ አስተማሪ ናቸው። አስተማሪ የሚለውን መርህ እዚህ በጣም ብዙ ታላላቅ ምሁራንና ሊቃውንት ስላሉ ወደዛ ትርጉም አልገባም። እውነተኛ አስተማሪ የሚባል የተማሪውን ችግር አንደርስታንድ አድርጎ መፍትሄ የሚፈልግ ሰው ነው። ዶክተር አብርሃም እንደ አስተማሪ አይኮሩም። ብዙ አስተማሪዎች ሲሄዱ በተለይ ትንሽ ከፍ ያለ ደረጃ ላይ ወደ ዩኒቨርሲቲ ሲገባ ተማሪዎቹን እንዳላዩ አይቶ ማለፍ ነው። ዶክተር አብርሃም እንደሱ አይነት ነገር የላቸውም። ያዩትን ነገር ሁሉ እንደ ጓደኛ የሚመክሩ መምህር ነበሩ። አሁንም መምህር ናቸው። ስቲል አላቆሙም። ከዛ እድሉ ገጥሞኝ ደግሞ ከሳቸው ጋራ የስራ ባልደረባ ሆኜ በሳቸው ስር ሰርቻለሁ። ዶክተር አብርሃም አለቃ ሳይሆኑ ታላቅ ወንድም ናቸው። በተለይ በጣም አጭር ማስታወሻ መናገር የምፈልገው ዳርፉር የቲሙ መሪ ሆነው ይዘውን ሲሄዱ እዛ በረሃ ላይ ብዙ ችግሮች አሉ እና እንደ አባት ይመክራሉ፣ እንደ ታላቅ ወንድም ይገስጻሉ። ሁሉንም ሰራተኛ ነው። ዓለም አቀፍ ማህበረሰብ ውስጥ ነበር የስራ ቦታው። የተለያየ ዜጋ የተለያየ ባክግራውንድ ይዞ የሚመጣ የተለያየ ባህል ያለው ያን ሁሉ አዋህደው አንድ አድርገው ሲያስተዳድሩ የኖሩ ናቸው። እንደውም በዛ አጋጣሚ አንድ ሳላነሳ ማላልፈው ገጠመኝ አለ። በአጋጣሚ አንድ የስራ ባልደረባችን የሌላ ሀገር ዜጋ ነው። አንድ የሆነ ችግር ያጋጥመዋል እና ትንሽ የስነ ልቦና ተጽዕኖም ነበረው። በልጁ ትንሽ ፍራስትሬት ያደረገ፣ ሁኔታዎችም ጥሩ አልነበሩም። በላይ ያሉትም አለቆቹ እንደው ትንሽ ተጽዕኖ ማድረግ ፈለጉ። ግን ዶክተር አብርሃም እንደ ልጃቸው ነው ያዩት እና አይኔ ልጅ ይዤ ሄዳለሁ፣ አንድ ሳምንት ረፍት ታርፋለህ ብለው ራሳቸው ይዘውት የሆነ ቦታ ሌላ ከተማ ወስደው ልጁንም አረጋግተው ምን ብለው አስተዳደሩንም አግባብተው ልጁ ወደ ስራ ተመልሶ ስራውን ጨርሶ እንዲሄድ ያደረጉ ሰው ናቸው። ይሄንን ስንቶቻችን አባት ሆነን እንኳን ለልጆቻችን እንደምናደርግ አላቅም። እናደርግ ይሆናል ግን ምን ያህል ድረስ ነው ኮሚትመንት ልንሄድ የምንችለው ነው። እሳቸው ግን የስራ ባልደረቦቻቸው ልጆቻቸው፣ ወንድሞቻቸው ሁነው ነው የጨረሱት። ሌላ በጣም ብዙ ገጠመኝ አለ። እሱን ሁሉ ባወራው ጊዜያቸው መጨረስ ስለማልፈልግ በሙያቸው እኔ መመስከር አልችልም። በሽተኞቻቸው ነው የሚመሰክሩት። የዶክተር አብርሃም በሽተኞች ከየትም ስማቸውና ዝናቸውን ሰምተው ይመጣሉ። መጠውም ደግሞ ተደስተው ለሌላ ጊዜም ለሌላ ሰውም እባካችሁ መሄድ ካለባችሁ እሱ ጋር ሂዱ ነው። የበሽተኞች ሳቲስፋክሽን ድረስ እና እሳቸውም እንዳሉት በሽተኞች ትምህርት ቤቶች ናቸው ብለዋል። ሁሉ የሚሉ እናለኛ የአንድ ሕክምና ተማሪ ትምህርት ቤቶቹ በሽተኞቹ ናቸው ከምንም በላይ የሚያስተምሩት። ደግሞ ይሄን በተግባር ማይተኗል። በጣም ትክክለኛም ነው እና እነሱ ስለመሰከሩ ወደዛም አልገባም። በአለቃነት እንደዛ ነበሩ። ከአለቃነትም ጊዜው ሄደና አሁን ቤተሰብ ሆነናል። ስለዚህ በቤተሰብነት ደግሞ ዶክተር አብርሃም ወንድም እንኳን እንደዛ አይነት ኮሚትመንት ውስጥ አይገባም። ለሚያውቋቸው ለጓደኞቻቸው፣ ለቤተሰብ። በአጋጣሚ ወደ ቤታችሁ ጎራ ያላችሁ ሰዎች ደግሞ አንድ ሚስጥር ልንገራችሁ። የነ ዶክተር አብርሃም ቤት የግብርና ሚኒስቴር የምርምር ጣቢያ ነው የሚመስለው። ስለዚህ ዶክተር አብርሃም ሕክምናው ብቻ አይደለም፣ ጸሐፊነቱ ብቻ አይደለም፣ የግብርና ምልክ ናቸው። እዚህ ምልክት ያሳዩኛል። ይሄ ሁሉ እኔ አይደለም የሲስተር ውዳሴ ነው እያሉ ነው። እኔ እንግዲህ ስገባ ማየው የሁለቱንም ስለሆነ አንድ ሞቅ ያለ ጭብጨባ።
በእውነቱ ሌላው ደግሞ ምንድነው የለጋስነታቸው ብዛት። እዛ ገብታችሁ እሸት ሳትበሉ አትሄዱ። የባቄላም ወቅት ከሆነ የሽምብራም ወቅት ከሆነ አፕል ሁሉ አለ እና እሸት ተሰጥቷችሁ ቀምሳችሁ ነው የምትሄዱት። እና ያን ያህል ነው የእሳቸው አቀባበልና የማህበረሰብ ፍቅር። ከዛ መጽሐፉ ላይ በጣም ኢምፕሬስ ያደረገችኝን አንዲት ሀረግ ተናግሬ እዛ መጨረሻ ለዶክተር አብርሃም ጥያቄ አስቀምጬ ነው የማልፈው። ማስታወሻነቱ ወይም መታሰቢያነቱ ይላል። ብዙ ጊዜ ሰዎች መታሰቢያነት ሲሰጡ ለእናታቸው፣ ለአባታቸው፣ ለጓደኛ፣ ለባለቤት፣ ለልጅ ነው። ዶክተር አብርሃም ግን መታሰቢያነቱ የሚለው ራሱ ሀረግ ፍልስፍና ለሆነ እኔ ይህን መጽሐፍ ሳነበው ራሴን እያየሁት ነበር ያለፍኩት። ብዙ አንባቢ አይደለሁም፣ ግን በህይወቴ በጣም በፍጥነት የጨረስኳቸው 3 መጽሐፎች አሉ። የመጀመሪያው ወጣቱኛ የክቡር ዶክተር ሐዲስ ዓለማየሁን መጽሐፍ ነበር። ሁላችሁም ታስታውሱታላችሁ። ፍቅር እስከ መቃብር። እንቅልፍ አልተኛም እሱን መጽሐፍ ሳነብ። ከጨረስኩ በኋላ ነው እንቅልፍ የተኛሁት እና አንዳንድ ጊዜ በገጸ ባህሪዎች ውስጥ ገባና እኔ በዛብህ ነኝ፣ ጉዱ ካሳ ነኝ ወይስ ምንድን ነኝ እያልኩ ነበር የጨረስኩት። ሁለተኛው መጽሐፍ ኦሮማይን ነው፣ የበዓሉ ግርማ መጽሐፍ። ያኔ ዩኒቨርሲቲ ስለነበርኩ መጽሐፉ እንደታተመ ይሰብሰብ ተብሎ ተሰበሰበና ዩኒቨርሲቲ ውስጥ ሰርኩሌት ያደርግ ነበር በጋዜጣ ተሸፍኖ። ስለዚህ ቶሎ ጨርሰን ለሰዎች መስጠት ስላለብን፣ ምክንያቱም ወረፋ የሚጠብቅ ማአት ሰው አለ እና 3ኛዋች መጽሐፍ ነች። እውነቴን ነው ብላችሁ እስከሚጨርሰው ድረስ አልተኛሁም እና ራሴን ነበር እዚህ ውስጥ ማየው። ልክ ምንድነው መነሻ ነው የሰጡኝ ከልጅነት ጀምሮ እስከ እውቀት፣ የቤተሰብ፣ የማህበረሰብ፣ የሀገር እና በመጨረሻ ጥያቄ ኢምፖዝ ላድርግና ዶክተር አብርሃም እንግዲህ ለትላንትናዎቹና ለዛሬዎቹ እኔ እንደኔ ላደረጉኝ የሚል መታሰቢያነት ሰጥተዋል። ይሄ መታሰቢያነት ለዓለም ሕዝብ ነው ወይ? ምክንያቱም በእርስዎ ታሪክ ውስጥ እንደተጻፈው ሁሉንም ነገር ይነካካል። ከኢትዮጵያ ጠቅላይ ግዛቶች ሁሉንም ይነካል። እዛ እንደገና ውጭ ሀገርንም ብዙ ቦታዎችን ይነካል። ስለዚህ እዛ ሁሉ የሰው ማድረግ ስለዚህ መታሰቢያነቱ ለሰው ልጆች ሁሉ ቢባል ያንሰዋል ወይ ነው። እችን ብዬ በዚሁ ጨርሳለሁ። በጣም አመሰግናለሁ። ምናልባት ዛሬ ውስጤ እንዲሆነ ደስ ያለኝ ነገር ያለ ይመስላል። ድሮ ልጅ እያለን ሁሉም አስተማሪ ከፊት ሆኖ ስታድግ ምንድነው የምትሆነው? ዶክተር ስታድግ ምንድነው የምትሆነው? ፓይለት ስታድግ ምንድነው የምትሆነው ይላል። አንድ ተማሪ ግን ምን አለ? ስታድግ ምንድነው የምትሆነው ሲባል በሽተኛ አለ። ምን ነው ሲባል በርካታ ዶክተሮች በዝተዋል። እና እኛም ዛሬ ከዶክተር አብርሃም ስላየው እንደው በሽተኛ መመኘት ጥሩ አይደለምና ከዶክተር በጣም ጥሩ ነገሮችን ወስደናል። ምክንያቱም በግለሰብናቸው ብዙ ኢንፎርሜሽኖችን ወስጃለሁና አጠቃላይ ያልተነገረ ነገር እንዳለ ገና ከዶክተር ለገሰ የወሰድናቸው ብዙ ነገሮች አሉ። የቤት ውስጥ ራሱ ሌላ ህትመት የሚፈልግ ነገር እንዳለ ግቢ ውስጥ አጠቃላይ ከቤተሰብ አኗኗር ረጅሙን ዓመት የትዳር ህይወትንና እንዲሁም ደግሞ አጠቃላይ ሙያቸውን በተለይም ቅድም ዶክተር ለገሰ ሲያስቀምጡ ምንድነው ምን ጊዜ ኖሮት ነው? እውነት ነውና አንዳንዴ ህልም ያለው ሰው ትውልድ ነገ ምን ይሆናል የሚል ሰው ጊዜ ባይኖረውም ጊዜ ያጠፈ ይሰራልና ብዙ ነገሮችን ተረድቻለሁ። በተለይም ደግሞ እንግዲህ የኢትዮጵያ እግር ኳስ በአሁኑ ሰዓት ላይ ውጤት አልባ በሆነበት ዘመን ዶክተር በሷ ላይም ራሱ ከድሮ ኤክስፒሪያንስ ትንሽ ወደፊት ጫር ማድረግ እንዳለባቸውም ጭምር የሚሰማኝ ነገሮችን በዶክተር በኩል ተገልጿልና እጅግ በጣም ደስ ይላል። ስለዚህ በድጋሚ ዶክተር አብርሃም እድሜና ጤና ይስጥልን፣ አመስግኑልን። ልቤ የነደደን ውስጥ ውስጡን አራለሁ በደስታ እንድበርድ የታገኝሻለሁ የታገኝሻለሁ በፍቅርሽ ስሰቃይ ረዳት አጥቼ ከልብ ያሳዝናል
ላየኝ በሕይወቴ ላየኝ በሕይወቴ ላየኝ በሕይወቴ እንዲህ በመናደድ አይምሮዬ ዞሮ ወደ ኋላ ሄድኩኝ ልቤ ተሰውሮ ሕይወቴም ታልፋለች ሥጋዬም ትርፍ ነው እስከ ጊዜው ድረስ ልቤን ደስ ይበለው ልብሽ ደስ ብሎት ፊትሽ ካልታየኝ በንዴት ትኩሳት ተቀጣጣይ ፍም ነኝ ተቀጣጣይ ፍም ነኝ ተቀጣጣይ ፍም ነኝ እንቅልፍም ሳልተኛ ሌቴም ባንነው ላንቺ ሳልናፍቅሽ እኔ በናፍቆት ነው ናፍቆትና ፍቅር ደስታ ነስቶኝ ክፉ አልናገርም እችለዋለሁ አላውቅም ነበረ ትናንትና ሲያልፍ አላውቅም ነበረ ትናንትና ሲያልፍ ለካስ ዛሬ ኖሯል የሚያስለፈልፍ አውቃለሁ መርምሬን አይምሮ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሲያመኝ ሲሳቅብኝ ሲያስተክዘኝ ኖሮ ሲያመኝ ሲሳቅብኝ ሲያስተክዘኝ ኖሮ የምትስማማኝን አገኘሁ ዘንድሮ የምትስማማኝን አገኘሁ ዘንድሮ አይወደኝም ያልሽው የጠላሁሽ የታል አይወደኝም ያልሽው የጠላሁሽ የታል ያለኝ አንድ አንጀት ነው ተኝተሽበታል ያለኝ አንድ አንጀት ነው ተኝተሽበታል እንደገና ለምን ታኩርፊያለሽ እንደገና ፈገግታ ስጪኝ እንደገና ለምን ታኩርፊያለሽ እንደገና ፈገግታ ስጪኝ እንደገና ፍቅርሽ የቀረበት እንዳይሆንብኝ ሰዋ
እንሺ ሰዋ ሰዋ ሐረርጌ ድሬዳዋ እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ የሐረርጌን ወጣት ሲያቀጠኝ ወድጄ እኔ ማበዴን ፈራሁኝ ጨርቄን ቀዳድጄ ሰዋ ሰዋ እንሺ ሰዋ ሰዋ ሐረርጌ ድሬዳዋ እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ገደለኝ ትዝታዋ ገደለኝ ትዝታዋ ገደለኝ ትዝታዋ። አመሰግናለሁ። አጫጭር ልቦለዶችን፣ ጭውውቶችን በማቅረብ ጀመረ። የባህሉ ግርማ የኪነ ጥበብ ክበባትን ከጓደኞቹ ጋር መሰረተ። የዛሬይቱ ጋዜጣ ባህል አምድ ለረጅም ጊዜ ቋሚ አምደኛ በመሆን አገልግሏል። ለበርካታ ለተለያዩ ጋዜጦችን ሰርቷል። ከሰራዎቹ በጥቂቱ ሞገድ ጋዜጣ አምደኛው፣ ሮሃማ፣ ጁሌት፣ ካልቾ ስፖርት፣ ቫራይቲ፣ ጠብታ መጽሔት፣ ሜዲካል ጋዜጣ፣ አስኳላ ዋና አዘጋጅ በመሆን ሰርቷል። በተለይም በ2018 እስካሁን ድረስ እስካሉ ድረስ በቡክላንድ የታተሙና ቀጣይም ሊታተሙ የሚችሉ መጽሐፎች ላይ እየሰራ ይገኛል። ከነዚህም መሃል ላይ አቡነ ሻሂዲ፣ የቅዱስ ዮሐንስ አፈወርቅ ተወዳጁ ስራዎችን ሰርቷል። በአሁኑ ሰዓት የአርታይ ዩቲዩብ ቻናል መስራችና ዋና አዘጋጅ በመሆን በርካታ ስራዎችን እየሰራው ያለው አንጋፋው ጋዜጠኛና ደራሲ አርታይ መላከ ተሰማ በሞራል ወደዚህ ጋብዙልኝ። እሺ፣ እንደምናችሁ። የንባብ ባህል እጅግ በተቀዛቀዘበት ሁኔታ እንዲህ በአማረ መልኩ ስነ ጽሁፍ፣ የድርሰት ስራዎች ያገባናል ብላችሁ እዚህ በመገኘታችሁ ለእናንተ ያለኝን ታላቅ አክብሮት መግለጽ እፈልጋለሁ። እንደሚታወቀው ዶክተር አብርሃም ለዚህ መጽሐፍ አርታኢነት ሳገኛቸው በአንጋፋው ደራሲና ጸሐፊ ተውኔት አያልነህ ሙላቱ ነበር። ከአርታኢነት ስራዬ ባሻገር በጣም እጅግ ትልቅ ትምህርት ከዶክተር አብርሃም አስናቀ ማግኘት ችያለሁኝ። በተለይም በርካታ የአርቶት ስራዎችን ስሰራ አንዳንዱ በጣም ከመጓጓት የተነሳ ይቸኩላል። የዶክተር አብርሃም አስናቀ ትዕግስት፣ ትህትና፣ እርጋታ በጣም የተለየ ስለሆነ ከእሳቸው ጋር የቆየሁባቸው ጊዜያቶች እጅግ አጭር ቢሆኑም ለኔ ትልቅ ትምህርት ቤት ገብቼ የወጣው ያህል የተሰማኝ ስለሆነ ለእሳቸው ያለኝን አክብሮት መግለጽ ወዳለሁ። ሞራል ስጡልኝ። እንግዲህ የዶክተር አብርሃም መጽሐፍ ግለ ታሪክ ነው። ግለ ታሪክ ቢሆንም የግለ ታሪክን ይዘት ባሟላ መልኩ አይደለም። ምክንያት ደግሞ ለዚህ ያላቸው አሁን ያለው የተቀዛቀዘ የንባብ ባህል ስላለ ለተደራሲው በርከት ያለ ዳጎስ ያለ ነገር ማቅረብ ማሰልቸት ይሆናል ብለው በማሰብ ብዙን ነገር አሳጥረውታል። ከዚህ ውስጥ ደግሞ እኔ በጣም አብዝቼ እቆጫለሁ። ምክንያቱም የዶክተር አብርሃም የስራ ልምድ፣ የትምህርት ዝግጅት የመሳሰሉትን ያየን እንደሆነ አይደለም አንድ ቮሊዩም መጽሐፍ ከዛም በላይ ተለቅ ያለ መጽሐፍ እንደሚወጣው እርግጠኛ ነኝ። አሁን ቅድም እንደተገለጸው ዶክተር አብርሃም ከሕክምና ሙያ ባሻገር እግር ኳስ ተጫዋች ናቸው። ባለሳሳት የሶስተኛ አፍሪካ ዋንጫ ተጫዋቾች በነበሩበት ዘመን ከነግርማ አስማረ ጋር የተጫወቱ የክፍለ ሀገሩን ምርጥ ወክለው የተሰለፉ አንጋፋ ስፖርተኛም ናቸውና በዚህ ጉዳይ በራጎስ ያለ የሚወጣ በግል ያጫወቱኝ ታሪኮች አሉ። እንዳጋጣሚ ደግሞ እንደ ድል ሆኖ እሳቸውን ኢንተርቪው በማድረጌ ሶስት ሐሳቡን ለመቁረጥ ከመቸገሬ የተነሳ በሶስት ምዕራፍ የሚቀርብ በቅርቡ የሚለቀቅ ኢንተርቪው አላቸው። ከዚህ ባሻገር በዚሁ
መጽሐፋቸው ላይ የተጠቀሱ በንዑስ ርዕስ መልክ የተጠቀሱ አንዳንድ ሐሳቦች አሉ። እያንዳንዳቸው ራሳቸውን የቻሉ መጽሐፍ ይወጣቸዋል። ለምሳሌ ዶክተር በሰሜን ኢትዮጵያ በነበረው የጦርነት ወቅት እዛ ድረስ የሕክምና ቡድን በመምራት ተሳትፈዋል። እዛ ጋር ያለው ታሪካቸው በራሱ እጅግ የሚመስጥ በጣም ትልቅ ዋጋ ያለው ታሪክ ነው። እንደዚሁ ከዚሁ ጋር ከጦርነት ጋር በተያያዘ ደግሞ የአፍሪካ ህብረት የዳርፉር ኮሚሽን መድቧቸው እዛም ላይ ትልቅ ስራ ሰርተዋል። በዚህ ውስጥም የተለያዩ ሁነቶች ያሳለፉ በመሆኑ እንደዚሁ በጣም ሊጻፍበት የሚገባ ነበር። ግን ካላቸው አሁን ያለውን ነባራዊ ሁኔታ ላይ ያላቸውን አቋም ከማንጸባረቅ አኳያ ከዚሁ ጋር በተያያዘ ዶክተር አብርሃም በመጽሐፋቸው ላይ በስፋት ቢገልጹት በጣም የማስበውና የተውት አንድ ያለፈ ታሪክ አለ። ይኸውም ዶክተር አብርሃም ቆሞ መሄዳቸው በራሱ በጣም ትልቅ ነው። ምክንያቱም 5 ወንድሞቻቸውን በቀይ ሽብር አጥተዋል። ቸውም ቢሆኑ እንደው ነው ያጫወቱኝ። ከጥቁር አንበሳ ወጥተው ለምሳ ሲሄዱ በፔጆ መኪና ይከታተሏቸው እንደነበረና እሳቸው የሆነ ቤት ገብተው ካረፉ በኋላ ተመልሰው እንደሚሄዱ ገልጸውልኛል። ምን ለማለት ነው? በዚህ ጉዳይ ላይ ራሱን የቻለ አንድ ወጥ መጽሐፍ፣ አንድ ወጥ የሆነ ታሪክ ሊወጣው ስለሚችል ነው። ሌላው ከቴክኖሎጂ ጋር ተያይዞ ቅድም እንደተጠቀሰው በጣም የሚያስገርሙ ጉዳዮች በጥቂቱም ቢሆን አንስተውታል። ለምሳሌ አሁን በኢትዮጵያችን ውስጥ የቤት ቁልፍ ራሳቸው ቀርጸው ራሳቸው ማቴሪያሉን ብረቱን አግኝተው የበር ቁልፍ ይሰሩ የነበሩ ጀግኖች እንዳሉ እንዲሁም ደግሞ የሕክምና እጽዋቶቻችንን የሕክምና ጥበቦች ተመለከተ እንደዚሁ በጣም እውቅ የነበሩ ሰዎች እንደነበሩ በጥቂቱ ቁንጽል በሆነ መልኩ አንስተውታል። በዚህ ጉዳይ ምን ያህል ሊያስፈልግ እንደሚችል ምናልባት ነጋሻ ያልነህ ሊያነሱት ይችላሉ። ብዙ ሊያስኬድ የሚችል ግን ሳንጠቀምበት ዛሬ ላይ ወደ ኋላ ልንቀር የቻልንበትም በቁጭት ያነሱበት ሁኔታ አለ። ስለ መጽሐፉ ዳሰሳ ሐሳባቸውን የሚያቀርቡ ባለሙያዎች አሉ። እኔ በወፍ በረር በአርታይነቴ ከሳቸው ጋር የነበረኝን ግንኙነት በተመለከተ ማንሳት የምፈልገው ነገር ሶፍት ኮፒው እንደደረሰኝ በቀጥታ ካነበብኩት በኋላ ዶክተር ይሄ ነገር ሰፋ ቢል ምን አለ የሚል ሐሳብ ነው ያቀረብኩት። እሳቸው ግን የሚሉት ያው ቀደም ብዬ እንደገለጽኩት ነው። አንባቢን ማሰልቸት፣ ዳጎስ ያለ መጽሐፍ ማቅረቡ አንባቢን ራሱን የቻለ ችግር ስለሚሆን ብለው አልፈውታል እንጂ የዶክተር አብርሃም አስናቀ ታሪክ እውነት ለመናገር በጣም ዳጎስ ያሉ ትልልቅ መጽሐፎች ሊወጣቸው የሚችል መሆኑን መጠቆም እወዳለሁ። ለኔ ከእሳቸው ጋር ስገናኝ ቀጠሮ ሲኖረኝ ዲያሎግ ማድረግ ስለሚኖርብን ሐሳብ ይዘህና ነው የሚሉት። ማንኛውም ሰው ሐሳብ ይዞ እሳቸው ጋር ከሄደ ትልቅ ትምህርት ገብይቶ ጥሩ የሞራል ስንቅ ሆኖት ብዙ የማያውቀውን አግኝቶ ስለሚመለስ በእኔ በኩል ከአርቶት ከሰራሁበት በላይ ትህትናቸውና ከእሳቸው ያገኘሁት ዕውቀት ትልቅ ስለሆነ በዚሁ አጋጣሚ ትልቅ ክብር በመስጠት ማመስገን እወዳለሁ። አመስግኑልኝ። በስነ ጽሑፍና በጋዜጠኝነት ሙያ በሞስኮ የመንግስት ዩኒቨርሲቲ ሁለተኛ ዲግሪያቸውን አግኝተዋል። የኢትዮጵያ ደራሲያን ማህበርና የኪነ ጥበብ በጎ አድራጎት ማህበርን በፕሬዝዳንትነት መርተዋል። የሩሲያ ሳይንስና ባህል ማዕከል ምክትል ፕሬዝዳንት፣ የአዲስ አበባ ዩኒቨርሲቲ ማዕከል የቦርድ አባል፣ የዩኒቲ ዩኒቨርሲቲ ባህል ማዕከል ዳይሬክተርን በመሆን አገልግለዋል። የሶስተኛ ዲግሪያቸውን ማሟያ ጽሑፍ ለሞስኮ የመንግስት ዩኒቨርሲቲ ቦርድ ቀርቦ እጅግ በጣም ጥሩ የሚባል ውጤት ያገኙ ሲሆን በወቅቱ በነበረው ሁኔታ ሞስኮ ሄደው መቀበል አልቻሉም። እሳቸው እንደጻፉት ፕሮፋይላቸው ላይ እንዳገኘሁት አሁን ላይ እሳቸው እንደሚሉት
በስንፍና ምክንያት የተዘጋጀው መረጃ በእጃቸው እንዳልገባ ይናገራሉ። እኚህ ታላቅ ሰው በኢትዮጵያ ስነ ጽሑፍ ጉዞና እድገት ውስጥ ትልቅ አሻራ ያላቸው የጥበብ አባት ናቸው። የአዲስ አበባ ዩኒቨርሲቲ ማዕከል ዳይሬክተር፣ በባህልና ስፖርት ሚኒስቴር የቲያትር ጥበባት ድርጅት ተጠሪም ነበሩ። በተውኔት ስነ ግጥሞችና ሌሎች የድርሰት ስራዎች ይታወቃሉ። 60 የተለያዩ ግጥሞችን በዓለም አቀፍና ሀገር አቀፍ ጋዜጦች ላይም ቀደም ባለው ጊዜ ውስጥ አስነብበዋል። ወይ አንቺ ሀገር፣ ከድጡ ወደ ማጡ፣ ፑሽኪን፣ ማን ይሆን የበላ፣ ጥገት ላም የመሳሰሉት ግጥሞቻቸው ይጠቀሳሉ። በተውኔት ዘግም ቢሆን የገዘፈ ስም አላቸው። የመንታ እናት፣ ደሃ አደግ፣ እሳት ሲነድ፣ ሻጥር በየፈርጁ፣ የገጠሯ ፋና፣ የፊት እድፍ ከብዙዎቹ ጥቂቶቹ የተውኔት ስራዎቹ ናቸው። ስለ ስራቸውና የካበተ ልምዳቸው ለመጥቀስ ራሱን የቻለ አንድ መድረክ ያስፈልጋል። እኚህ ታላቅ ሰው ባለቅኔ ገጣሚና ጸሐፊ ተውኔት አያልነህ ሙላቱ ናቸው። በመጽሐፍ ምረቃ ላይ ከፊት የሚገኙ የጥበብ ቤተሰብ አድባር የሆኑ ታላቅ ጥበበኛና መምህር ክብር ይገባቸዋል። አንዴ ሞራል ስጡልኝ። መቼ እንደተወለደ እንኳን እሱ እና አያውቁም። ዝርዝሩ ብዙ ቢሆንም ግን ደግሞ ለጥበብ ማዕድ በረከት ሆኖ ተወልዶልናል። ፊደልን፣ ወንጌልን ከመርጌታ የኔ ወርቅ ዘንድ ከተማረ በኋላ ወደ ደባይ ጠላት ግን ወረዳ ናብራ ሚካኤል ይገኙ ከነበሩት የድጓ ሊቀ መርጌታ ታዬ ዘንድ በመሄድ መዝሙረ ዳዊትን ደግሟል። ወደ ትውልድ ቦታው በመመለስ መርጌታ አብይ ከሚባሉ መምህር ላይ የጀመረውን ትምህርት አጠናቋል። አበዛሽ ጊዮርጊስ ወደ ነበሩት ደግ አባት በመሄድም ጾመ ድጓውን እንደገና ከልሶታል። አንድድ ወረዳ ቀኝ አቦ ወደ ተባለ የመርጌታ ነቃ ጥበብ ቅኔ ቤት ወይም ጉባኤ ቤት ከቅኔ ጋር ዲማ ጊዮርጊስ ከነበሩት የትርጓሜ መጽሐፍትና የቅኔ ሊቀ መምህር ወልደ ማርቆስ ጉባኤ ቤት በመግባት የዲማዎችን የታሪክና የምርምር ቅኔ ከመቀጸል አልፎ ለቅኔ መምህርነት በክቷል። የግሽ አባይ ኪነት ቡድን መስራች አባል፣ የቡድኑ ቲያትር ክፍል ኃላፊ፣ ተወዛዋዥ፣ ድምፃዊ፣ ደራሲና ተዋናይ፣ የዘፈን ግጥሞችንም በመጻፍ አሻራውን አኑሯል። በአባ ኮስተር ተውኔቱና መልክዓ ገብርኤል መጽሐፉ የተንደረደረው ይህ ሰው የፊልም ስክሪፕት ጸሐፊም ሲሆን አዳም ሰገድ ኢያሱ የተሰኘ ተውኔቱ በኢትዮጵያ ብሔራዊ ቲያትር ቤት ለውድድር ቀርቦ በማሸነፍ የሚታይበትን ቀን እየተጠባበቀ ይገኛል። 5 ስራዎቹ ለህትመት የበቁ ሲሆን አንዳንድ ስራዎቹ በግዕዝ የተቀኘባቸው ናቸው። በአሁኑ የኢትዮጵያን ደራሲያን ማህበር በፕሬዚዳንትነት እየመራ የሚገኝ ሲሆን ከጥበብ ስራዎቹ ባሻገር በሚታወቅበት የጋዜጠኝነት ሙያው ጋዜጠኝነትን ከስነ ጽሑፍ ጋር አጣምሮ በመያዝ እንቁ ያደርገዋል። መጋቤ ጥበባት እና ጋዜጠኛ አበረ አዳሙ ሁለቱም በተከታታይ በዶክተር የኔ ትላንትና እና ዛሬ መጽሐፍ ላይ አስተያየታቸውን ሰጥተዋል። ስለዚህ በመጽሐፉ ዙሪያ ዳሰሳቸውን የሚያቀርቡ ስለሚሆኑ የበለጠ ደግሞ የመድረክ አጋፋሪ እሺ፣ መደጋገፍ ጥሩ ነው። ተደጋግፎ መምጣት ጥሩ ነው። እሺ፣ እንዲሁም የኢትዮጵያ ደራሲያን ማህበር ፕሬዝዳንት አበረ አዳሙ እና አመሰግናለሁ። ቀደም ሲል ዶክተር አብርሃም ሲናገሩ ስለ ትምህርት፣ ስለ ዘመኑ ትምህርት ፕሮፌሰር ጌታሁን አማረ የሚባሉ የአዲስ አበባ ዩኒቨርሲቲ የስነ ልሳን ምሁር አሉ። እሳቸው የተናገሩት እዛ ላይ አንድ ቀን ያው በተፈጥሯቸው የምታውቋቸው ካላችሁ ቆጣ ያሉ ናቸው ሲናገሩ የሚመስሉት፣ ተፈጥሮ ነው። ግን ደወሉና ክፍል ውስጥ ቆሜ ስልኬን ላውድ ስፒከር ላይ አርጌ ነው የማናግርህ። ምን መጣ ፕሮፌሰር አልኳቸው። ብሩክ ሲጻፍ እንዴት ነው? አይ ቃሉ የግዕዝ ነው እንደተማር ነው፣ ቡሩክ ነው። በአማርኛ ግን ብሩክ እያሉ ይጽፋሉ አልኩት። አይደለም አለ።
ስሙን ቢሩክ ብሎ የሚጽፍ ተማሪ የማስተርስ ተማሪ መጣልህ አለኝ። አያችሁት? ቢሩክ ብሎ የሚጽፍ ያውም የሁለተኛ ዲግሪ ተማሪ መጣ። ትዝብት አንድ። ሁለተኛው የቴክኖሎጂ ጉዳይ ቅድም ሲባል እንደነበረው ቶማስ ሙር ሊቅ በእንግሊዝ ሀገር የሱፍ ፋብሪካ እየሰፋ ሲመጣ አረ አርሶ አደሩ ለመከራ እየተጋለጠ ነው ቢል የሚሰማው አጣ። ገበያ እየዞረ ባለሀብቶቹ መሬቱን ይገዙና በግ ያረቡበታል። የሱፍ ፋብሪካ ነው እና ምን እያለ ነበር እየዞረ የሚናገረው አደባባይ? በጎች ሰዎችን እየበሏቸው ነው፣ በጎች ሰዎችን እየበሏቸው ነው ይላል። ቶማስ ሙር አበደ። በቃ አሁንማ አሉት። ያ አርሶ አደር መሬቱን ሸጦ ለባለ ሀብት ወዛደር ሆኖ በየበረንዳው እየወደቀ ለከፍተኛ መከራ ነበር የተዳረገው። የቶማስ ሙር ጩኸት የተሰማው በኋላ ነው። አሁንም ይሄ ቴክኖሎጂ ጉዳይ ጣጣ እያመጣ ነው። እንኳንም ያነብ ዳንኤል የሚባለው ነቢይ አልቦ በዝህ መዋዕል ኢ መልአክ ኢ ነቢይ ኢ ንጉሥ ወኢ ቁርባን ወኢ ሀበለ ያጸነክሁ ጣነ ብሏል። ገና ድሮ በዚህ ዘመን ንጉሥም የለ መልአክም የለ ነቢይም የለ፣ ሌላው ቀርቶ የሚጨሰው ዕጣንም የለ፣ የሚያነብሰው የለም። መጽሐፉም እየጠፋ ነው። በዚህ መሃል ዶክተር አብርሃም የቀረው ይቅር የከሰርሁትን ልክሰር እንጂ እውቀቴንማ ማካፈል አለብኝ ብለው ይህንን መጽሐፍ በመጽሐፋቸው ሊወደሱ ይገባል። አንድ ቀደም ሲል እንደተባለው ሞራል ሳይሆን ሞራልማ ጢም ነው እሳቸው ጋር ሞልቷቸው ነው እንትን ያሉ። አመስግኑልን በጭብጨባ። ያው እንደምናየው ወይም ብዙዎቻችን ገዝተን እንዳየነው የመጽሐፉ ርዕስ የኔ ትናንትና ዛሬ ነው የሚለው። ወደ ውስጥ ስንገባ በእርግጥስ የዶክተር አብርሃም የኔና ትናንትና ዛሬ ብቻ ነው ወይ ነው? ሰው እነ ሶቅራጥስ እንደሚሉት ማህበራዊ እንስሳ ነው አይደል? በእርግጥ እነ ሶቅራጥስ እንኳን እንዲያውም ፋይቲንግ አኒማል ነው የሚሉት መሰለኝ፣ እርስ በርሱ ይበላል። ያን እናቆየውና ማህበራዊ እንስሳነቱን ተቀብለን የሳቸው ብቻ ትናንት አይደለም፣ የሳቸው ብቻ ዛሬ የለም፣ የጋራችን ነው። የሁላችን መጽሐፍ ውስጥ የምናገኘው እንቁም ነገር ነው። ውስጥ እየመዘዙ እቺ ለትውልዱ ትጠቅማለች ብለው ያመኗትን ነገር ነው ያወጡ ያሳዩን። ግለ ታሪክ ወይም አውቶባዮግራፊ መጽሐፍ ማለት የሆነውን ነገር መዘርዘር ብቻ ሳይሆን የህይወት ጉዞን ትርጉም ባለው መልኩ ለሌሎች ማካፈል ነው። በዚህ ዙሪያ ምሁራንና ታዋቂ ጸሐፊዎች በመመዘኛነት ያቀረቧቸው ጉዳዮች አሉ። በሁለት ጎራ ክፍያቸዋለሁ። ምን ይላሉ የሚለውን እኔ አንደኛው እውነተኛነትና ግልጽነት አውቴንቲሲቲ ኤንድ ኦነስቲ የሚባለው ነው። ምሁራን እንደሚስማሙት የግለ ታሪክ ጋር የሚወሰነው በጸሐፊው ግልጽነት ላይ ነው። ስኬትን ብቻ ሳይሆን ውድቀትን፣ ፍርሃትንና ድክመትንም ማጋራት ያስፈልጋል። በምሁራን እይታ አንባቢ ከግለ ታሪክ የሚፈልገው ፍጹም ሰው ሳይሆን እውነተኛ ሰው ነው። አንድ ግለ ታሪክ ጸሐፊ በታሪኩ ላይ ጭምብል ካደረገ አንባቢው ከጸሐፊው ጋር የመገናኘት ስሜቱ ይቋረጣል። ምክንያቱም ስለ ጸሐፊው የሚያውቀው በርካታ እውነት አለዋ። ጭምብል ምንድን ነው? አንዳንድ ሰዎች እንኳንም በነገው ለቅሶ የለሁበት አለች አሉ እንደሚባለው ሰውየው የመኳንንት ዘር ነኝ ይላሉ። አንድ አሽከር ሆኖ ፊት አውራሪ ቤት ሲኖር ይታመምና ወደ ሞት ይጠጋል እና ልጁ ሌላ ቦታ አግብታ የምትኖር ነበረች። ተላከባት እና መጣች እና ገና ከበር ዘው ፊት አውራሪው ግቢ ውስጥ ነው ነገሩ። የኔ መኳንንት፣ የኔ ጌታ አባቴ፣ የኔ መኳንንት እያለች አረ ያለ ስም ያታልቅሽ እኔ አሽከር እንጂ መኳንንት አልነበርሁም ይላል። አሁንም ትቀጥላለች። ዘማት አልቻሉም እኔ አሽከርዩ እና ምናልባት እንኳንም በነገው ልቅሶ የለሁበት ምክንያቱም አሽከር ነኝ እንጂ እኔ ጌታ አይደለሁም። ጌታ ፊት አውራሪው ቆመው እኔ ጌታ ተብሎ የሚለቀስልኝ ሰው አይደለሁም። እና ጭምብል እንዲህ ያለው አሽከሩ ጌታ ከተባለ ትዝብት ይመጣል ማለት ነው። እና ዶክተር አብርሃም በዚህ ረገድ ጭምብል አልጨመሩበትም። ያለውን እውነት እንዳለ እንደወረደ ፍርጥ ግልጥ አድርገው ጽፈዋል።
ሁለተኛው አሳይ እንጂ አትንገረኝ ነው፣ ሾው ዶንት ጀስት ቴል የሚባለው። ይህ በስነ ጽሑፍ ዓለም ውስጥ ትልቅ ቦታ የሚሰጠው መርህ ነው። ለምሳሌ በጣም አዝኜ ነበር ከማለት ይልቅ ያን ጊዜ የተሰማውን አካላዊ ስሜት፣ የፈሰሰውን እንባ ወይም የነበረውን ድባብ በዝርዝር በመግለጽ አንባቢው ያንን ስሜት አብሮ እንዲረዳ ማድረግ ወይም እንዲኖረው ማድረግ ነው ወይም ያስፈልጋል። ሶስተኛው ጭብጥ ወይም ማዕከላዊ ሐሳብ ቴም የሚባለው የግለ ታሪክ አጻጻፍ ከልደት እስከ ሞት የሚደረግ የክስተቶች ዝርዝር ወይም ክሮኖሎጂ ብቻ መሆን የለበትም። ዋናው ነጥብ በጸሐፊ ሕይወት ውስጥ ደጋግመው የሚታዩ ነገሮች ምንድን ናቸው? ለምሳሌ ጽናት፣ ፍለጋ፣ በራስ መተማመንን ማግኘት፣ ድል ወይም ሽንፈት፣ ትንሣኤ ወይም ድቀት፣ ማግኘት ወይም ማጣት፣ ሐዘን ወይም ትፍስሕት ወዘተ። ታሪኩ በእነዚህ ጭብጦች ዙሪያ ሊሽከረከር ወይም ሲሽከረከር ጥንካሬ ይኖረዋል ይላል። አራተኛው የታሪክ አወቃቀር ወይም ናሬቲቭ አርክ የሚባለው ነው። ጥሩ ግለ ታሪክ እንደ ልቦለድ መጽሐፍ ውጥረትና መፍትሄ ሊኖረው ይገባል ብለው ግጭት ወይም ኮንፍሊክት፣ ባለታሪኩን ያጋጠሙት ፈተናዎችና ፈተናዎቹ የተወጣበት ዘዴ ወይም ብልሃት በተገቢው መንገድ ቢጠቀስ ለትውልዱ መልካም ትምህርት ይሰጣል ተብሎ ይታመናል። ሌላው ለውጥ ነው፣ ትራንስፎርሜሽን። ጸሐፊው በእነዚያ ፈተናዎች ውስጥ ሲያልፍ ማንነቱ እንዴት ተቀየረ፣ ምን ተማረ፣ ፈተናው እንዴት አለፈው የሚሉት መገለጽ አለባቸው ነው። አምስተኛው ድምፅና ዘይቤ ቮይስ ኤንድ ስታይል የሚሉት ፈረንጆቹ። ግለ ታሪክ ጸሐፊው የራሱ የሆነ ያነጋገር ዘይቤ ሊኖረው ይገባል። ይህ የሚጠቅመው መጽሐፉን የሚያነቡት ሰዎች መጽሐፉን ሳይሆን ጸሐፊውን እያዳመጡ እንደሆነ ሊሰማቸው ይገባል። እዚህ ላይ ጥንቃቄ መደረግ ያለበት የጸሐፊው ድምፅ ወይም በጽሑፍ ውስጥ የሚገለጠው ሐሳብ ሰው ሰራሽ ወይም በጣም ድርቅ ያለ ምሁራዊ ቋንቋ ብቻ መሆን የለበትም። ልብን የሚነካና ቀጥተኛ መሆኑ ይመረጣል ይላል ዶክተር አብርሃም። የጎጃምን ዘዬ አልበልቼም አልጠጥቼም ይህንስ አልሰምቼም እያሉ አይደለም የጻፉልን፣ እዚህ ጋር ይወቀሳሉ። ሌላው ወገን ምሁራን ደግሞ የግለ ታሪክ አጻጻፍ ዋና ዋና ክፍሎች ትውስታ ወይም ሜሞሪ፣ ትክክለኛ መረጃዎችና ስሜቶችን ማስታወስ ያስፈልጋል ይላሉ። በዚህ ረገድ ዶክተር አብርሃም በትክክል የሚያስታውሷቸውን ዛሬ እንደተደረገ አርገው ገልጸውልናል፣ ሊመሰገኑ ይገባል። አውድ ወይም ኮንቴክስት፣ የግል ታሪክን በወቅቱ ከነበረው ማህበራዊና ፖለቲካዊ ሁኔታ ጋር ማገናኘት። በወቅቱ ለምሳሌ ምን ነበረ ፖለቲካዊ እንቅስቃሴው፣ ማህበራዊ እንቅስቃሴው፣ በተወለዱበት አካባቢ፣ ተዋልደው ባደጉበት አካባቢ ምን ይመስል ነበረ? የአካባቢው አኗኗር፣ ፖለቲካዊ ሁኔታው። ምናልባትም እንደኔ ወደ ገጠር ከሆነ የተወለዱት ደግሞ የከብት እረኝነቱ፣ ኳስ እንቅርቅቡ፣ ዝላዩ፣ ዳጡ፣ ሽመል ምክክቶሹ የመሳሰለው ምን ነበር ይመስለው? እነማን ነበሩ እዚያ ውስጥ ጓደኞች? አሁን አሉ ይሆን? የዛሬ ጨዋታስ ደግሞ ትላንትና ዛሬን አለ እየተነጋገርን ያለ ነው። እንዲህ ነገሮችን እንዳይ ይመከራል ነው የሚለው። ነጸብራቅ ወይም ሪፍሌክሽን ድሮ ስለተፈጠረው ነገር ዛሬ ላይ ሆኖ የሚሰጠው ትርጓሜ መገለጽ አለበት የሚል ነው። በግለ ታሪክ አጻጻፍ ውስጥ የማይገለጽ ታሪክ የለም ይባላል። ይህ ማለት ሁሉንም ነገር መግለጽ የማይቻልባቸው ልዩ ሁኔታዎች የሉም ማለት አይደለም። ዋናው ጥበብ የትኛው ለትውልድ ይጠቅማል፣ የትኛው ስረብ የለሽ ነው ብሎ መዋቅ ላይ ነው። በዚህ ረገድ ግለ ታሪክ ሲጻፍ ከነ ንፍጡ ከነ ላጩ ነው የሚሉ ምሁራን አሉ። ለምሳሌ በጅሮንድ ተክለሐዋርያት ተክለ ማርያም የጭሮ ገዥ ያሉ፣ አሁን በአሁኑ አጠራር ነው፣ ያኔ አሰበ ተፈቂ ተብሏል። በኋላ ገዥ ያሉ እየኖሩ አላገቡም። ያኔና ምን ብለው ጽፈዋል? ገረዴ እንዳታረግዝ ብዬ ዘመዶቼ ሚስት እንዲፈልጉልኝ ነገርኳቸው ይላል። ከገረዴ ጋር ተኛው ወይም እንዲያረኩ አይሉንም። አያችሁት? እንዳታረግዝ ብዬ። እቺ በጣም የምትገርም አገላለጽ። ፕሮፌሰር ጌታቸው ኃይሌ ደግሞ እንደዚሁ ስለ ራሴ አንድ አፍታ ላውጋችሁ በሚለው መጽሐፋቸው ላይ ግብፅ ውስጥ አሌክዛንደር ማነው የሚባል ዩኒቨርሲቲ ውስጥ አልአዛር ዩኒቨርሲቲ እዚያ ይማሩ ነበርና
ታመሙ። አንድ ቀን በአጋጣሚ ግብጾች በዓላቸው ሆኖ በአካባቢው አልነበሩም። ነርሷ አስተማሚዋ ነርስ ብቻ መጣች እና ተኝተው እያለ ግጥም አድርጋ ሳመቻቸው። ደነገጡ። ከስንት ዓመት በኋላ ምናልባትም ከ70 ዓመት በኋላ ታሪካቸውን ሲጽፉ ሽቷ ዛሬም ድረስ እንዲህ ያሉ ያዋዙ ታሪካቸውን ነግረውናል። ወደዚህ መጽሐፍ ስንመጣ ታላቁ መጽሐፋችን መጽሐፍ ቅዱስ አሌ ሎሙ ለእለ ይጽሕፉ መጽሐፍ እኩየ ይለናል። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። ዛሬ በርካታ ሰዎች አይታችሁ ከሆነ አንዱን ብሔረሰብ በአንዱ ላይ ለማስነሳት፣ አንዱን ሃይማኖት በአንዱ ላይ ለማስነሳት ወይም ታዋቂ ሰዎችን ለማኮስመን ሲጽፉ ይታያል። ይህ አሳፋሪ ነው። ዶክተር አብርሃም ግን ትውልዱን የሚቀርጽ ትውልዱን የታዘቡበትን ትውልዱ ነገ የት መድረስ እንዳለበት የትኛውን መያዝ የትኛውን መጣል እንዳለበት ጭምር ሆነ ብለው አስበው አልመው ተዘጋጅተው የጻፉት መጽሐፍ ስለሆነ አበጁ ዶክተር ሊባሉ ይገባል። አመስግኑልኝ። ይህ መጽሐፍ የአንድ ሰው ታሪክ ብቻ ሳይሆን የጽናት የትግልና የተስፋ መዝገብ ነው። ምሁራን እንደሚሉት የግለ ታሪክ ታላቅነቱ እውነትን መናገሩ ነው። ዶክተር አብርሃም አስናቀ በዚህ መጽሐፋቸው ራሳቸውን በግልጽ አሳይተውናል። ከዚህ መጽሐፍ ጀርባ ዶክተር አብርሃምን ለሚያውቅ ሰው ሁሉ በገጾቹ መካከል የምናነበው ታሪክ የእውነት ነጸብራቅ መሆኑን መረዳት አይከብደውም። ይህንን መጽሐፍ ስታነቡ በሌላ ሰው ሕይወት ውስጥ አልፋችሁ የራሳችሁን ማንነት የምትፈትሹበት ወይም የምትመለከቱበት መስተዋት ታገኛላችሁ። ዶክተር አብርሃም አስናቀ በሙያቸው ለብዙ ሰዎች ፈውስ የሆኑ በእውቀታቸውም ትውልድን ያነጹ ምሁር ናቸው። ዛሬ ግን ከሕክምናው ከምሁራዊ ዓለም ባሻገር የልባቸውን በር ከፍተው የሕይወት ውጣ ውረዳቸውን ስኬታቸውንና ፈተናቸውን በዚህ መጽሐፍ አማካይነት አጋርተውናል። ምሁራን እንደሚሉት ጥሩ ግለ ታሪክ ራስን የመመልከቻ መስተዋት ብቻ ሳይሆን ለሌሎች የሚበራ ፋኖስም ነው። ዶክተር አብርሃም በዚህ መጽሐፋቸው ያደረጉት ይህንኑ ነው። የራሳቸውን ታሪክ በመተረክ እኛ የራሳችንን ሕይወት በተሻለ መነጽር እንድንመለከት ረድተውናል። ይህ መጽሐፍ ከግል ታሪክነት ባለፈ ለወጣቱ ትውልድ ትልቅ የጽናት ትምህርት ቤት ነው። ዶክተር አብርሃም ዛሬ ያቀረቡልን የእውቀት ገጸ በረከትና ያካበቱት ክብር እንዲሁ በአጋጣሚ የመጣ ሳይሆን በጠንካራ ስራና በማይናወጥ ዓላማ የተገነባ መሆኑን መጽሐፉ ቁልጭ አድርጎ ያሳያል። ዶክተር አብርሃም በግለ ታሪካቸው ውስጥ ለትውልድ ለባህልና ለእሴት ትኩረት መስጠታቸው መጽሐፉን ከግል ታሪክነት ወደ የትውልድ መመሪያነት ከፍ ያደርገዋል። የዶክተር አብርሃም መጽሐፍ ካሉት ልዩ መገለጫዎች አንዱ የግል ስኬታቸውን ብቻ ሳይሆን የትውልዱን የጉዞ አቅጣጫ የሚጠቁም መሆኑ ነው። ዶክተር አብርሃም በዚህ መጽሐፋቸው ዘመናዊነት ማለት ማንነትን መርሳት አይደለም የሚል ታላቅ መልእክት አስተላልፈዋል። ዛሬ ባለንበትና ዓለም በፍጥነት በሚለዋወጥበት ጊዜ ትውልዱ የራሱን ባህልና እሴት ጠብቆ እንዲጓዝ የሚሰጡት ምክር መጽሐፉን ለወጣቶች የሕይወት አቅጣጫ ጠቋሚ ኮምፓስ ያደርገዋል። ስር የሌለው ዛፍ እንደማይጸና ሁሉ ማንነቱንና እሴቱን የዘነጋ ትውልድም የት ሊደርስ እንደማይችል ዶክተር አብርሃም እንደ ምሁርም እንደ አባትም ሆነው በተግባራዊ ሕይወታቸው አሳይተውናል። መጽሐፉ ለብዙዎች የብርታት ምንጭ እንደሚሆን አልጠራጠርም። በመጨረሻም ዶክተር አብርሃም ታሪክዎን ለትውልድ እንዲተርፍ በብዕሮ ስላሰፈሩልን እናመሰግናለን። ዶክተር አብርሃም በመጽሐፋቸው እንደነገሩን ሰው ለመሆን መጀመሪያ ሰብዕና፣ ቀጥሎም ማንነት ያስፈልጋል። ይህ መጽሐፍ ያንን ማንነት እንዴት ጠብቀን እንደምንጓዝ ያስተምረናል። ይህ መጽሐፍ በየቤታችን ሊኖረን ይገባል። ዶክተር አብርሃም በቀደመውና በአሁኑ ትውልድ መካከል ድልድይ ሆነው ለማገናኘት ከፍተኛ ጥረት አድርገዋልና ምስጋና ይቸራቸዋል። ስለሆነም ይህ መጽሐፍ የአንድ ሰው ታሪክ ብቻ ተደርጎ መታየት የለበትም። ይልቁንም እያንዳንዱ ወጣት ማንነቱን አውቆ እንዲጓዝ፣ እያንዳንዱ ወላጅ ለልጆቹ ትክክለኛውን መንገድ እንዲያሳይ ይህ መጽሐፍ በየቤታችን መደርደሪያ ላይ ሊኖር የሚገባ የሕይወት መጽሐፍ ነው። ታሪካችንን ካላወቅን ነጋችንን መተለም አንችልምና ሁላችንም ይህንን ታላቅ መልእክት ያለው መጽሐፍ እንድታነቡትና ለሌሎችም እንድታጋሩ ጥሬን አቀርባለሁ። በመጨረሻም ዶክተር አብርሃም ታሪክዎን ለትውልድ እንዲተርፍ በብዕሮ ስላሰፈሩልን መጽሐፉ የብዙዎችን ልብ እንደሚነካና የብዙዎችን መንገድ እንደሚያቀና አልጠራጠርም።
እንኳን ለዚህ የሥራ ፍሬ ምረቃ ቀን አደረሰው። በባህላችን የህዳር ጽዮን እንዳትቀር፣ የህዳር ሚካኤል አደራ እንዳትቀር፣ የጥር ጊዮርጊስ ወይም የአስተሮ ማርያም የሰባር አጽሙ እንዳትቀር አደራ ብሎ ይጠራል አይደል? ምን ማለት ነው? የደገስኩት ድግስ አለ እንድትበላልኝ። አንድ መጽሐፍ አሳትሞ መርቁልኝ ሲል ደራሲው ወይም ጸሐፊው ብትችሉ ጨመር አድርጋችሁ ለዘመድም ለቤተ መጽሐፍትም ስጡ፣ ካልሆነ አንዳንድ መጽሐፍ እንኳን እየገዛችሁ አይዞህ በሉኝ ለማለት ነውና ይችኑ መልእክቴንም በማህበሬ ስም በታላቁ የኢትዮጵያ ደራሲያን ማህበር ስም አደራ ላለሁ። እጅግ በጣም አመሰግናለሁ። አሁን ወደ አባታችን እውነት ነው። አባታችን ሌላ ሌላው የሚችል የሰማነውን በልቦናችን ያሳድርልን። ከዚህ የበለጠ እኔ አርቶት ወይም ሂስ እንዳቀርብ አልተነገረኝም። በዚህ ላይ እሱን አጅቤ እንድል ነው። ያው አለቃዬ ነው። የኢትዮጵያ ደራሲያን ማህበር ሊቀመንበር እንደመሆኑ መጠን እዚያ ላይ ብዙ ነገሮችን የጨመረ ስም አለው እና እሱን አጅቤ ነው የቀረብኩትኝ። የተሰጠን መመሪያ በጣም በእጅጉ መሰረታዊ የሆኑ ጥያቄዎችን የሚመልስ ነው። መጽሐፉን ያነበባቸው ሁሉ እሱ ያላቸውን በሙሉ እዛ ውስጥ ታገኛላችሁ እና አበረ በዚህ ጉዳይ ላይ አንዴ ብቻ አይደለም ከሁለት ሶስት ጊዜ ቦታ ላይ ሂስ ጥያቄ ላይ መልካም አመለካከት ያለው ነው። ኢትዮጵያችንም አንዱ ትልቁችን ሀያሲ በዚች ሀገር ላይ አለመኖሩ ነው። ሀያሲ ባለመኖሩ ብዙ ነገሮች ተበላሽተዋል። ከተበላሹት አንዱ መጽሐፍቶቻችን የሚገባውን ቅርጽ የሚገባውን ይዘት ይዘው እንዲወጡ ያልተደረገበት ሁኔታ አለ። ይሄ ደግሞ አብዛኛው ከታይፕ ከኮምፒውተር አንስቶ ማተሚያ ቤት ወስዶ አትሞ የሚያቀርብ እንደ መላከ ያለ አርቶት እንኳን ሳያየው ዝም ብሎ የሚያሳትሙ ደራሲያን በጣም በርክተዋል ከብዙ ችግሮች የተነሳ። ያ ደግሞ የአንባቢን ስሜት የሚቀንሱ ናቸው። ቴሌፎኑ አለ። ከቴሌፎኑ ጋራ ደግሞ ይሄ ያልታረመና አርቶት ያላየው ድርሰት ሲወጣ ብዙ አንባቢ መሸሽ ይፈልጋል እና ይሄን ሁሉ የሚያስተካክል ስራ በማህበር ሊሰራ ይገባል ብለን የምናስበው ነው እና አሁን ያቀረበው ሂስ በጣም ጠቃሚ ነው። ምናልባትም ለሚቀጥለው መጽሐፍህ ዶክተር ጠቃሚ ሊሆን ይችላል እና አንድ ላይ ሊታተም ይገባል ብዬ ነው ማስበው። ማስታወሻ ብቻ ሳይሆን ማስተማሪያም ጭምር ስለሆነ አበረ እንዳልኩት የሁለት ትልልቅ ተቋማት ውስጥ ያለፈ ሰው ነው። የብዙዎቻችን ችግር እሱ የቀረፈው ይመስለኛል። አንደኛው በአገር በቀል እውቀት ላይ በእለትም በቤተ ክህነቱ ላይ እጅግ በጣም ጥልቅ የሆነ እውቀት ያለው ሰው ነው። ከዛ ላይ የጨመረው ደግሞ ዘመናዊነት አስኳል አለ። እነዚህ ሁለቱን አቀላቅሎ በመያዙ ከማናችንም የበለጠ በዚህ በሙያው ትልቅ አስተዋጽኦ ያደርግልናል ብለን ነው የምናስበው። ኢትዮጵያ ውስጥ አሁን ትልቁ ችግር የተባለው ዋናው ሀገር በቀል እውቀትን ጥሎ የተነሳ ነው። ባዶ መሬት ላይ የበቀለውን አስኳላ ይዘን መሄድ ነው። አስኳላ ሜዳ ላይ ነው የበቀለው። ያ ሜዳ ላይ የበቀለ አስኳላ ደግሞ ሁላችንንም እዚህ ያለንበት ደረጃ አድርሶናል። አሁን ሀገሪቷ ያለችበት ሁኔታ የደረሰው ከሜዳ ላይ የበቀለው አስኳላ ያስተማረን ሰዎች የፈጠርነው ችግር ነው እና በዚህ በኩል የታደሉ ኢትዮጵያውያን አሉ፣ እንደ አበረ ያሉ አዲስ አለማየሁን የመሰሉ እነገ ብላቴን ጌታ እነዚህ ታላላቅ ሰዎች የሰሯቸው ስራዎች መሰረታቸው አገር በቀል ሆኖ ከዛ ላይ ዘመናዊነትን የጨመሩ በመሆናቸው አይነቃነቅም። ስራቸውም አይነቃነቅም፣ ተግባራቸውም አይነቃነቅም። ስራቸውም ጠንካራ ነው የሚሆነው እና ብዙ ጊዜ በዚህ ከታደሉት ውስጥ አንዱ አበረ ነው። አሁን ያቀረበልን እንትን ሂስ በእውነት ብዙዎቻችንን
የሚነካ በመሆኑን ልንጠቀምበት ይገባል ብዬ ነው ማስበው። ሌላ ምን ማለት እንደምችል አላቅም። ምክንያቱም እኔ መርቅ ነው የተባልኩት። ያው ምረቃውን እሱ እንደ ዲያቆን ወይም እንደ ቄስ አንብቦልኛል። እኔ ደግሞ መጨረሻውን አሰርጌያለሁ እና አሁንም ቃለ ሕይወት ያሰማልን ብዬ በዚሁ ይጨርሰዋል። ያለ ሴቶች ተሳትፎ ምንም አብዮቱ ግቡን አይመታምና እስቲ በዚህ አጋጣሚ አጭር መልእክት፣ ምክንያቱም አፕሪሼት ማድረግ በስራ ብቻ አይደለም፣ ፊት ለፊት አፕሪሼት መለመድ መቻል ስላለበት የተሰማዎትን ምን ተሰማዎት የሚለውን። አመሰግናለሁ። መቼም ይሄ ሁሉ ነገር በእናንተው ድጋፍ በወንድሞቹ፣ በእህቶቹ፣ በዘመዶቹ፣ በቤተሰቦቹ የተገኘ ነውና ብዙ ለፍቶበታል አብርሃም፣ ብዙ ደክሞበታል እና ይሄንን ለመጨረሻ መድረሱ በጣም ትልቅ እንትን ነውና እንኳን ደስ አለ እንኳን ደስ አለህ ለማለት ፈልጋለሁ። ሌላው በተጨማሪ አብርሃም ብዙ እውቀት አለው ብል ማጋነን አይሆንም። ሕክምና ብቻ አይደለም እውቀቱ ብልም ማጋነን አይሆንም። ብዙ ያነባል፣ ብዙ ያስተውላል፣ ብዙ ያያል። ብዙ መናገር ግን እንትን አይልም። በራሱ ይይዘውና ያችን ነገር ጽፎ እንግዲህ ለሰው እንደዚሁ ያበረክታል። ለሚቀጥለው ብዙ የሚጽፈውና ብዙ የሚያወጣው እውቀት የታመቀ አለ ብዬ ገምታለሁ። ስለዚህ ከዚህ በኋላም በዚሁ የመጀመሪያው ነው እንጂ የመጨረሻው አይሆንም። በሚቀጥለው ጊዜ ዛሬ ዓመት በሰላም በጤና በደስታ
ሌላውን መጽሐፍ ለማስመረቅ ሁላችንም እዚሁ ሳንጎድል መድኃኔዓለም ያቆየን ለማለት እፈልጋለሁ። በርታ ለማለት ደግሞ ሁሉ ጊዜ ከጎንህ ነን። የሁሉ ሰው ካንተ ጎን ነው ያለው። በአጠቃላይ ያለው ነገር ካለዚህ ህዝብ ካለዚህ ሰው መበርታትና እንትን ማለት ስለሌለ እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። በጣም ይሄ ታላቅ ነገር ነው። መቼም ይህን መጽሐፍ ታላቅ መጽሐፍ ብዙ ስለተናገርኩ አሁን ንግግር አያስፈልግም። ጋሽ አፈወርቅ የሚባል የኢትዮጵያ ደራሲያን ማህበር አባል አለ። በጣም የሚገርም እና ሁልጊዜ የእሱ ሰላምታ የምንለው ነው። በመጽሐፍ ሰላምታ የገዛና ያልገዛውን ለማየት ነው። እና እስኪ በመጽሐፍ ሰላም በሉ ይባላል። እስኪ ሁላችሁም አውጡት የያዛችሁ። በጣም ጥሩ ነው፣ በጣም ጥሩ ነው። ይሄው መጽሐፍ በዚሁ እናንተም ከፍ አድርጉና ሳዩ። ይሄ መጽሐፍ ወደዛው ይሄ መጽሐፍ በክብር ባርናቆት መርቀነዋል። ዶክተር እጆ አእምሮ እንደሰላ ይቀጥል፣ እድሜ ከጤና ጋር ይስጠዎት። መጽሐፉን በታላቅ ክብር መርቀነዋል። ሁልጊዜ እኔን መራቂ ነው ያደረጉኝ። አሁንም የሰማነውን በልቦናችን ያሳት እና ይህ መጽሐፍ ከዛሬ ጀምሮ ምናልባትም እኔ እንደው በእኔ እምነት በትርጉም ዓለም ውስጥ ገብቶ በሌሎችም ብሔር ብሔረሰቦች ቋንቋ ቢተረጎም አንድ ነገር ይፈጥራል ብዬ አስባለሁ። ሳነበው ምኑ ነው ኢትዮጵያዊነትን በኢትዮጵያ ውስጥ የሚካሄዱ የባህል የትውፊት የጠቅላላ ሂደቶችን አንዱ ከአንደኛው ብሔር የሚማማርበት ስለሆነ ይሄ መጽሐፍ በሌሎችም የብሔር ብሔረሰቦች ቋንቋ ቢተረጎም የኢትዮጵያ ደራሲያን ማህበር ፕሬዝዳንትን አደራላለሁ እና በይፋ ተመርቋል። እንደ እሱ እንዳውለበለበ ለኔም አንድ ያውለበልኝ መጽሐፉን ነው። እኔና ዶክተር አብርሃም ስለ ያው አለ አይደለ እንትን ነው ምንጣላበት ትልቁ ነገር ቢኖር የት ገባ የት ወጣ ወይም ደግሞ አመሸህ ምናምን አልክ ገንዘብ ምናምን አይደለም። በምንድን ነው የምንጣላው? በአማርኛ ቋንቋ ነው የምንጣላው። ማለት ይሄ መጽሐፍ እዚህ ውስጥ ያለው እኔም ብሆን ከሱ የበለጠ የአማርኛ አስተዋጽኦ አድርጌያለሁና እሱ ምን ጊዜም እንዴት ብለሽ ነው ይሄን አማርኛ እንደዚህ ልታርሚኝ የቻልሽ ይለኛል። እና የኔም አስተዋጽኦ የኔም ሁኔታ በአጠቃላይ በአማርኛ የምንጣላውን እንግዲህ ጎጃሜና ሌላው እንግዲህ ሰው በአማርኛ ሲጣላ አስቡልኝ እንግዲህ ይኸው ቅድም ተናግሬያለሁ። ቁጥር 2 መጽሐፍ እንግዲህ በቅርቡ ይፋ እንደሚሆን ተስፋ አደርጋለሁ። ሞራል እስኪልም እሺ። አይ አስተያየት ለመስጠት ነው። ደራሲ ይሰርቃል። የሚሰርቀው ጊዜ ነው። ከመስሪያ ቤት አይሰርቅም፣ ተቆጣጣሪ አለው። ከቤተሰቡ ስለሚሰርቅ ለዚህ ነው አሁን እንግዲህ አስተያየት የተሰጠብኝ። ጊዜን ሰርቀኛል ተብዬ ነው። አመሰግናለሁ። ዶክተር እኔ ጠበቃ ነኝ። ዶክተር በ93 ዓመተ ምህረት የሀያት ሜዲካል ኮሌጅ ሜዲካል ዳይሬክተር ሆነው ሆዴን ቀደውት ነበረ። የኩላሊት ጠጠር ሊያወጡልኝ ከዛ በመሃል ተጠፋፋን። አክቹአሊ ያን ጊዜም ሪኮግኒሽን ሰጥቼ ለሆስፒታሉ ጭምር ለዶክተሩ ጭምር አፕሪሺዬሽኔን ገልጫለሁ። ከዛ በኋላ ከዘመናት በኋላ በሆነ መድረክ ተገናኘን። በዛ መድረክ እንዲያውም ወደ ውጭ ሀገር ሁሉ አብረን ተጓዝን። ያው ትዝታውን ሳስታውሳቸው ምናምን ነገር ደስ አላቸው። ከዛ ያው የስልጠና ፕሮግራም ነበርና አውሮፓ ደብል ቤድ ያዝን። አሁን ያ የድሮ ቢላዋ ከሳቸው ጋር ይኑር አይኑር እንዴት አድርጌ ራሴን አምኜ ልተኛ ማለት ጎን ለጎን ማለት ነው። ድጋሚስ ቢተለትሉኝ አይነት ነገር እና
በደንብ እሳቸው ከተኙ በኋላ ለአንድ ሌሊት መተኛታቸውን ካረጋገጥኩ በኋላ ተኛው። ከዛ በኋላ ያው አልነኩኝም። I have really great appreciation to ዶክተር ሌላ ሰብዕናቸውን በሌላ እናንተ አብሮ አደጎች ናችሁ። እኔ ማለት ሂዝ ፍሬንድ ራዘር ፍሬንድ እና ሌላ ቨርጅን ኦፍ ላይፍ ደግሞ አላቸው። እናንተ አብሮ አደጎች ከማታውቁት በማህበራዊው በምኑ ምናምን ከምታውቁት ውጪ ደግሞ በጣም ምርጥ ምርጥ ሰብዕና ያላቸው ሰው ናቸው። እቺን ቃል ሳልናገር መውጣት የለብኝም ብዬ ነው። ቴንክ ዩ። ምስጋና ቅድም ጀምሬዋለሁ። በአጠቃላይ ለመጽሐፍ ክብር የመጡት በሙሉ ይገባቸዋል። ከዚህ በተረፈ መጽሐፉን አይተው ሂስ ለሰጡት፣ ከጀርባው ያለውን አስተያየት ለሰጡት፣ እንዲሁም የአርታዩን ኃላፊነት ወስዶ አቶ መላከ ተሰማ ይህን መጽሐፍ ለዚህ ደረጃ ስላደረሰው እሱም የተለየ ምስጋና አቀርባለሁ። በአጠቃላይ ሁላችሁንም እዚህ ተገኝታችሁ ስላበረታታችሁን በጣም በጣም አመሰግናለሁ። በጣም የሚገርመው ደግሞ አዲስ አበባ ስለሰፋ እኛ የምናውቀው አዲስ አበባ ምናልባት 10 እጥፍ ሆኗል አሁን። በዚህ የተነሳ አብሮ አደጎቼ አይቻቸውም ማላቃቸው ብዙ ሰዎች ሁሉ ዛሬ ማየት ችያለሁ። ከሌሎች ደግሞ እኔ የተሻለ አብሮ አደጎችን ማግኘት ነበረብኝ። ምክንያቱም ሲቆርጣቸውም ሲፈልጣቸውም መፍለጥ ምን እንደሆነ እንግዲህ በሕክምናው ቋንቋ ባይታወቅም ወይ ይደውላሉ ወይ ይመጣሉ፣ ማግኘት አይቀርም ነበር። ሌሎች ግን ተያይተው አያውቁም ነበር። በአጋጣሚ በዚህ ምክንያት የተገናኙ አሉ። ይህንን ካልኩ በኋላ ቅድም እንደነገርኳችሁ ነው። እሷ ገልጸዋለች። እኔና እሷ የምንጣለው በመጽሐፍ ነው፣ በሌላ አይደለም። እኔ ብስጭቴንም የምወጣው በመጽሐፍ ነው፣ ሐዘኔንም የምወጣው በመጽሐፍ ነው። በመጽሐፍ ስል በመጽሐፍ ሳይሆን በማንበብ ጭምር እና ብዙ ክፉ ጊዜዎቹን ለማለፍ የቻልኩት በማንበብ ነው እንጂ እንደተባለው ቢሆን ብዙ ችግር ውስጥ መግባት ነበረብኝ። እድሜው ሰፋ ያለው በሙሉ ወደኛ እድሜ ያለው ብዙዎቻችን የተጎዳን ስል ምንም በራሳችን ላይም ባይደርስ ሞት በረከሰበት ሞትን እያየን እየተሻገርን ይሄድን ስለሆነ አሜሪካን ሀገር በጥናትም ይሁን በምን ባናውቀውም ጓደኛው ጦር ሜዳ ከሞተበት በቃ ሳይኮሎጂካሊ ታሟል ነው የሚባለው። የዚያ ትውልዶች እኛ በነሱ ትርጉም ቢሆን ሁላችንም በሽተኞች ነን። ነገር ግን ማህበራዊ ኑሯችን አሁን እየተበጣጠሰ የመጣው እድሩም ሰንበቴውም ምናምኑም የጎረቤትናውም አበልጁም ነው እንድንኖር ያደረገን። ይሄ ከተበተነ የእነሱ ዕጣ ይደርሰናል። ይህንን እንዴት እናቆየዋለን አላውቅም። ለማንኛውም ግን እዚህ ተገናኝታችሁ ስላበረታታችሁ በጣም 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 አመሰግናለሁ። እግዚአብሔር ይስጥልኝ። እኔ አይደለሁም ጸሐፊ፣ እኛ የምንጽፈው የማህበረሰቡን ነው። ስለዚህ ሁላችሁም ጸሐፊ ናችሁና የማህበረሰቡ ነው እውቀት የሚገኘው። ሁላችሁም ጽፋችሁ እንድታበረክቱልን ነው የምለምነው። ይህንን እንኳ ታበረ ነበር መለመን ያለበት። ከዚህ ተጨማሪም እኔ ታበረን የምጠይቀው ብዙ መጽሐፍት ይታተማሉ።
የደራሲያን ማህበር ኮፒ ያለው ወይ? የሁሉም ጸሐፊዎቹን እንዲጽፉ የምታበረታቱበት የምትረዱበት ማተሚያ ላይ አለ ወይ? ይህን በማህበራችሁ እንድትወያዩበት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እጅግ አክብራችሁ ስለመጣችሁ እድሜና ጤና ይስጥልን እያለ በሰላም ወደ ቤታችሁ